ዳውሮ የሚባል ቦታ አለ አይደል? አዎ ወደዛ ይሰራም ይባላል። ይሰራ አዎ ወረዳችን ነው የእናንተ አዎ እሰራ ቀጥሎ ዱዝ የሚባል ቀበሌ አለ። ዱዝ ማዳ ቀበሌ ምንድነው? ቀበሌ ነው። እሺ እኔ ግን አንድ ቀን አላረኩም ግን በመንፈስ ግድም በመንፈስ ሆነ እየተባለው ለዚህ ነው። ዱዚ ማዳ ቀበሌ ምን አገባኝ? መገለጥ ግን መናገር ይችላል። አስባችሁ አንነ መገለጥ የሚያመጣው ነገር ራሱን የቻለ ሌላ ዳይሜንሽን። ልባርካችሁ ዛሬ እጁ ከፍ የሚያደርግ ሰው ካለ በጌታ በኢየሱስም ጸለይኩ። ኋላ የሚመጣ ቀንበር ተነቀለ። ለዚህ ሰው ከዛ የሚመጣ እርግማንን እግዚአብሔር ነቅየዋለሁ። በጌታ ኢየሱስ ምን አይነት ራእይ እንደማይ ታውቁታላችሁ። ለሱ እየጸለይኩ ባይዘው ላንቺም ይሁንልህ ላንተም ይሁንልህ ይሁንላችሁ። አንዳንዴ እነዚህ ዛፎቹን ሰው ከነስሩ ሲነቅል አይታችሁ ታውቃላችሁ። በጌታ ኢየሱስ እግዚአብሔር ከነስሩ ነው የሚነቅለው። ኧረ ይሁንልህ ኧረ ይሁንልህ ኧረ ይሁንልሽ። ሞላይተኛ ነው ረጁ ከፍ አድርጎ ቢቀበል ሰው ካለ በኢትዮጵያም ከኢትዮጵያ ውጭም ባሉ ሰዎች ላይ አጃነቢ ያለው ዘመናትን ያስቆጠረ የተኛው ነገር ከነስሩ ይነቀል። ኧረ ይነቀላል ብያለሁ። ኧረ ይነቀላል ብያለሁ። ስሙን ይሄ ኦርቶዶክስ ውስጥ እንኳን ወደ ቄስ ደረጃ ቸርችን ለሚያስተባብሩ ሰዎች ደረጃ ያለው ሰው ማለት ወንድሜ ነው። ታላቁ ወንድሜ ታላቁ ወንድሜ የት ነው ያለው? እዛው ነው ያለው። ምንድን ነው የሚሰራው? እዛው ቤተክርስቲያን ላይ ያው ኮሚቴ ሆኖ ነው የሚሰራው። ግን የሆነ ቀንበር ይሰበር ዛሬ። ኧረ የሆነ ቦታ ልታስገባኝ እኮ ነው። በእናትህ እጅግ ከፍ አድርግ ልባርክ በጌታ በኢየሱስም። እኔ እግዚአብሔር ይጠይቃል። አንድ ቀን ስለ ምስጢር አውርተህ ታውቃለህ? እግዚአብሔር ይጠይቃል። ምንም እሺ ሰማይ ይችላል የሚል ሰው አለ? ኤላኖ ዚያና ከፋይ ከዚህ ሰዓት ጀምረን ከዛ የሚመጣው ሰንሰለትን ቆርጠናል። በጣም የገረመኝ ያ ሰው ደግሞ ምን ይሆናል መሰል? ልታስወሩ እኮ ነው ከፋሚሊ ጋር በጣም እንደዚህ ይያዛልና አንተን ወደ ውጪ የማውጣት ስራ እየተሰራ ነው። አዎ ያው አሁን ሲባታው ነው ኩጂ ያበደስ ሃይናው ደቆ ሰዓት ነው ገባና ነው ወደ ኤሶር ወደ ጉሳ ታፕ ባይራ ማቸክ ቢና ታግን ማቾ ከና ኡና ተላስ ይላደ ቢታፕ ያ ከያ ማጫሴ ረከለ ያጋ